ክርስቲያኖች እንዲህ ላለቀሱት ዓሊማችን ሐጂ ዑመር እንድሪስ አርፈዋል ጋይስ እኔ ምንም እንኳን ክርስቲያን በእኛ አባት ሞት እጅግ በጣም አዝኛለሁ ሙስሊም ወንድሞቻችን ለምን ተደሰቱ አላህ Subhanahu Wa Ta'ala ክብር ምስጋና ይገባው ለዚህ ጠማማ ሼክ ተብየው ዑመር ገነቴ ላገለገለን አልহামዱሊላህ አንዳንድ ዓሊሞች እንዲህ ላለቀሱላቸው ሐጂ ሙፍቲ ዑመር ዛሬ እሳቸው ተይዞ ማየት እሳቸው ታመው ማየት ያማል ግን ሙስሊም ወንድሞቻችን በመሞታቸው ደስተኛ ናቸው በመሞቱም እኔ ሐቂቃ ደስተኛ ነኝ አልহামዱሊላህ الذي اراح الله منه العباد والبلاد والله ጠቅላይ ሚኒስትሩን በሚያስደነግጥ ሁኔታ በዚህ መልኩ ታይቷል ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ እስልምና ጉዳዩ ጠቅላይ ምክር ቤት ፕሬዝዳንት በነበሩት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በማረፋቸው የተሰማቸውን ሐዘን ገለጹ በጣም ትልቅ ችግርና በጣም ትልቅ መነጋገሪያ የሆነው ደግሞ የሳቸው የቀብር ቦታ ነው ለምን ተለየ የሳቸው ሞትን አስከትሎ ንዛዚያቸው ተብሎ ቤተሰቦቻቸው ወይም አጋሮቻቸው ወዳጆቻቸው የሰጡት መግለጫ በጣም የሚያስከፋና በሸሪዓችን ውግዝ የሆነ ተግባር እሳቸው ለመቅበር የተገኘው ሰው አይዶን ነው ሙስሊም ብቻ አይመስልኝም ክርስቲያኑ ኦርቶዶክሱ ጴንጤው አጠቃላይ የኢትዮጵያ ህዝብ የወጣበት ነው የሚመስለው በጣም የሚያሳዝነው ነገር ደግሞ ከዚህ በፊት የሆነ ነገር ተናግሯል ሃይማኖት እኮ የበላይና የበታችለው ኢነ ዲነ عند الله الاسلام الله ዘንድ የተወደደና የሚታወቅና የሚከበርና ተቀባይነት ያለው ሃይማኖት እስቲ ሙስሊም ላረጋን ጌታ ሰላም አለይኩም ወራህመቱላሂ ወበረካቱ እንዴት ናችሁ ሁሉ ሰላም ሁሉ መልካም ሁሉ ፒስ አልহামዱሊላህ ዛሬ እጅግ በጣም ብዙ የምንነጋገርባቸው ጉዳዮች አሉ ከነዚህ ጉዳዮች ደግሞ ቀዳሚውና በጣም ትኩረት አድርገን የምናወራበት ነገር የዓሊማችን የሐጂ ሙፍቲ ኢድሪስ ሞት ላይ በጣም እናተኩራለን ከዛ ባለፈ ደግሞ እስራኤልና ፍልስጤም ደግሞ የተሰሙ አዲስ ነገሮች አሉ ከዚህም ባለፈ ደግሞ ሀገራችን ውስጥ የሆኑ ያሉት ነገሮች አንዳንድ ነገር እንመለከታለን እናንተ ግን ሳምንታችሁ እንዴት ይሄደ ነው ሁሉ ሰላም ሁሉ መልካም አሁን ያለሽበት ሁኔታ አሪፍ ነው በጣም አሪፍ ነው አቤት የዛሬ ቪዲዮቻችን ከመጀመራችን በፊት ሁላችንም ላይክ ያደርገን አንዳችንም እንዳንቀር እስቲ ዝም ብለን ዛሬ እስቲ አስደስቱኝ 17869 ላይክ አንዳችንም እንዳንቀር አረ ምንም ችግር የለም እኔ ደስ ነው የሚሉኝ ብዙ ጊዜ ዱርዬ ተብሎ የሚጠሩ ሰዎች የዋናቸው ሲባል ሰምታችኋል በዛ ላይ ደግሞ ሃይማኖታቸው ላይ ጠንካራ ላይ ሆኑ ይችላሉ ግን ከነሱ አንደበት ደግሞ ስለ ሃይማኖት ሲወራ አይጣፍጥም እስቲ ቁርአን ለጋብዛችሁ الرحيم الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين አሚን በዛ ላይ ደግሞ ነን ሙስሊም ናቸው እንደምታውቁት እነዚህ ልጆች ካወቃቸዋቸው አላቀም ብቻ ነን ሙስሊም ናቸው አንገቷ ላይም እንደምታዩት ክር ነገር አለ ኢርቢስ በጣም ይጣፍጣል እውነት ይጣፍጣል ሁሉም ሰዎችን ቁሉ አላሁ አሐድን አልহামዱሊላሂ ረቢል ዓለሚን ሸምድዷል የናንተ ውጤት ነው ተባረኩ እንደው በኢትዮጵያ ታሪክ እንደዛ አይነት ባልሳይ ለመጀመሪያ ጊዜ ነው እንደምትመለከቱት ሚስቱ ሆስፒታል ሄዳ ወልዳ ስትመለስ እንደምታዩት ለሚስቱና ለልጆቹ ይሄንን የመሰለ መኪና ገዝቶ እንግዲህ ደስተኛ አድርጎ ሰርፕራይዝ አድርጓቸዋል ሴቶች እንግዲህ እንደዛ አይነት አፍቃሪ ተንከባካቢ ባሊስታችሁ ይሄ ነገር ኤአይ ነው ሴቶች አትመኑ ይሄ ነገር ኤአይ ነው አሁን ከባሎቻችሁ ጋር ቀስ ብሎ ሊያፋታ ነው ይድርጊት እንዳታምኑ ኤአይ ነው አርቲፊሻል ኢንተለጀንስ አርቲፊሻል ኢንተለጀንስ ወይ ስለ ትዳር አወራን አልቀረ ደግሞ እስቲ አንድ ነገር ልጋብዛችሁ ፍቅር ማለት ምን ማለት እንደሆነ እስቲ አንድ ቪዲዮ ልጋብዛችሁ ተመልከቱ የእድሜ ልክ እስራት የተፈረደበት ሰው የፍቅር ታሪኩ መጨረሻ እስከ መጨረሻው ተከታተሉኝ እጅግ ትገረሙበታላችሁ አክረም አቡበከር ይባላል ከመታሰሩ በፊት ከሙሽሪት ጋር ተጋቡ ከዛ በኋላ የእድሜ ልክ እስራት ሲፈረድበት እሷን መፍታት ወሰነ ምክንያቱ ደግሞ አዲስ ህይወት እንድትጀምርና ህይወቷ እንዳይበላሽ
ነበረ። ሱብሃንአላህ ከ3 ቀናት በፊት ከ23 ዓመት እስራት በኋላ ይህ ሰው ከስር ተፈታ። ታዲያ ወደ መኖሪያ ቤቱ ወደ ግብጽ ዋና ከተማ የምትገኘው ካይሮ መኖሪያ ቤቱ ሲያቀና ያጋጠመው ነገር እጅግ የሚገርም ነበር። ወደዛ መኖሪያ ቤቱ ሲያቀና በጽናት በታማኝነት የጠበቀችው ያቺ ሙሽሪት ነበረች። እሱ የእድሜ ልክ እስራት ቢፈረድበትም እሷ ግን በጽናት ተስፋ ሳትቆርጥ እየጠበቀችው ነበረ። እጅግ በሚያስገርም ሁኔታና ደስ በሚል ሁኔታ አንድ አዲስ ኒካቸውን አስረው ጋብቻቸውን ፈጽመዋል። እጅግ የሚያስገርም የፍቅር ታሪክ ነው። ሁላችሁም ሼር፣ ኮፒ ሊንክ፣ ሪፖስት ያደርጋችሁ አዳርሱ። እስቲ ስንቶቻችን ለባሎቻችን በዚህን ያህል ደረጃ የምንታመን? አንቺ እኮ ዛሬ ቢታሰር ነገ ማሰብ ትጀምሪያለሽ። ምን አባህንስ እውነቱን እናውራ፣ እንወሻሽ። አሁን ባልሽ እድሜ ልክ ቢታሰር አንቺ የመጀመሪያ ጋብቻ አንተዋወቅም መስሎሻል? አወኩሽና ኩሽ ነው አይደል? አይ ስቀልድሽ ነው። አምንሻለሁ። አንቺን አምናለሁ። ስለ ነብዩ መሐመድ እወዳቸዋለሁ፣ በጣም ነው ማከብራቸው። በቃ ንጹህ ልብ አላቸው፣ በጣም ነው የምወዳቸው። ይሄ የኔ አመለካከት ነው። እናንተ የምትወዱትን አንተና ለምትወዳላችሁ እኔን አትበሉ። እኔ በቃ መጽሐፉን ስላል ሁሌ ነው ደግሞ የምለው። በቃ እኔ በጣም ነው የምወዳቸው። ታሪካቸው ሰው ነግሮኝ አይደለም፣ የሆነ ሰንበዲ የእስልምና እምነት ተከታይ መጥቶ ነግሮኝ አይደለም እኮ ራሴ አንብቤ ነው። በጣም የዋህ ቅጠል እንዲቀነጠስ የማይፈልጉ የሰው ልጅ አላግባብ እንዲሞት የማይፈልጉ አባት ናቸውና ወዳቸዋለሁ። እነዛ ጀለሶች ለምንድን ነው ነብዩና መሐመድን ሰለላሁ ዐለይሂ ወሰለም የሚሰድቡት? እንደዚህ አንብበው ሂዶ እንዳይረዱ ነው። እንደዚህ ከተረዱ ተንበርክኮ ይመለሳሉ። እሳቸውን ለማጥቃት እሳቸውን ስማቸውን ለማጥፋት ሲሄዱ እንደዚህ ተማርከው እንደሚመለሱ ስለሚያውቁ ቅድሚያ ማድረግ አለባቸው። ለምሳሌ አሁን እሳት የሆነ ጫካን ያቀጣጠለ ከመጣ መጀመሪያ እናንተ ምን ማድረግ አለባችሁ? የመጀመሪያው ድርጊታችሁ ለራሳችሁ የሆነ ቦታ ሄዳችሁ ታቃጥላላችሁ። እሳቱ ያልደረሰበት ቦታ ትሄዱና ጫካውን ታቃጥላላችሁ። ለምን? ያ እሳት ሲመጣ እዛ ጋር ሲደርስ ይቆማል። ወደዛ መሄድ አይችልም። እናንተ እዛ ጋር ገደብ አድርጋችሁለታል ማለት ነው። እሱም እንደዚህ አይነት ነገር እያረገ ነው። ሰዎች ወደ እስልምና እየተጣሩ ሰዎች ወደ እስልምና እየገቡ በሄዱ ቁጥር አልቻለም። ይሄንን ነገር ማስቆም የሚችለው ደግሞ ስለኛ መጥፎ ነገሮችን ስለሳቸው መጥፎ ነገሮችን በማውራት ነው። ይሄ ነገር ደግሞ የማይገድባቸው አንዳንድ ደግሞ ነቃ ያሉ ሴቶች አሉ፣ ነቃ ያሉ ሰዎች አሉ። እነሱ ደግሞ ገብቶ ሲያነቡ እንደዚህ ተማርከው ለራሳቸው ተምሮ ለሌሎችም እንደዚህ ማስተማሪያ ይሆናል። እጅግ በጣም እናመሰግናለን። ወንዶች በትንሹ ፔሪድ ያሉ ስትል እንግዲህ በምስሉ ላይ የምትመለከቷት ዶክተር ማኪ ተናግራለች። እንደዚህ ነገር ገጥሞኝም አይቼም ሰምቼም አላውቅም። እስኪ ወንዶች እንደዚህ ነገር ገጥሟችሁ አይታችሁ ታውቃላችሁ ወይ? ሐሳባችሁን ስጡበት እስኪ። ዶክተሯ እንግዲህ ስትናገርም ከ33 እስከ 35 ቀናት ባሉት ውስጥም የሚመጣ የሆርሞናል መዛባቶች መኖራቸው ገልጻ ቆይታው ደግሞ ከ48 ሰዓታት ወይም ደግሞ እስከ ሳምንትም ከፍ ሊል እንደሚችል ገልጻለች። ታዲያ በዚህ ጊዜ ወንዶቹ የሚያሳዩት ምልክትም ዶክተሯ የተናገረች ሲሆን የራስ ምታት እንዲሁም ደግሞ ለስራ ሞራል ማጣት፣ እንቅልፍ ማለት፣ ንዴት ማለት፣ መነጫነጭ፣ የምግብ አለመፈጨት፣ ማቅለሽለሽ፣ ለግንኙነት ያላቸው ፍላጎት መቀነስ እንግዲህ እነዚህ ምልክቶች ሊያሳዩ እንደሚችሉ ተናግራለች። እናንተስ እንደዚህ ነገር ገጥሟችሁ ያውቃል ወይ? ሐሳባችሁን ስጡበት። እነዚህ ማይሰግዱ ሰዎች ላይ ነው ያለው መሰለኝ። መስጊድ ሄዶ የማይሰግዱ ወንዶች እንደዚህ የማየት ቻንስ አላቸው ብዬ ነው የምወስደው እንጂ እኔ አላቅም። ስራሽ ብሬድ ቀስ ብላችሁ ደግሞ እቺ ምንድነው የሚባለው? ግዙ ልትሉን እኮ ነው እቺ ምትላ አስታውሽኛ ስሙ ምን ይባላል? እሱን ነገር ግዙና ልበሱ እንዳይሉ። እኔ ሞት ለኔ ስንት ሞት ነው እኔ ጋር የገጠመው። እርጃሽ ከሆነ ልብሽ ካመነ የኔ ሁኚ ያለ እየተማጸነ አፌ ባንቺ ማለት ሳትሸሽጊ ሳትደብቂ የኔ ሁኚ ያለ እየተማጸነ አፌ ባንቺ ማለት ናራቱቴ Are you serious right now? Are you serious right now, bro? የምራችሁ ነው ግን እንደዚህ የምታረጉ ሴቶች የምራችሁን ፈልጋችሁ ነው? ሂጃብ ስንት ህፃናት አንገታቸውን ተቀልተውበት ስንት ህፃናት ለመማር ተደፍተውበት ስንት ሰው የሞተበት ባካችሁ ማረጋችሁን ብታረጉም ለምን ቀርጻችሁ ፐብሊክ ታረጋላችሁ? ባካችሁን በጉልበታችሁ አምላክ እስቲ ተውት እስቲ
ፈጣሪን ካልፈራ ራሱ እስቲ ሌሎቹ ከኛ ምንን ይማራሉ ሌሎቹ ነን ሙስሊም የሆኑ ሰዎች ለዚህ ሂጃብ ምን ያክል ክብር ይሰጣሉ የሚለውን በደንብ መጠንቀቅ አለብን ያያቲ ምን ተለኛለሽ በትዳር መሃል ጣልቃ አትግባ እነሱ ሲጣሉ ለማስታረቅ ካወራክ በስተቀር እንጂ አንዱ ላይ መተክ ይሁን ነገር አታውራ ትለኝ ነበር ዛሬ ሲደርስብኝ አየው አራለም አካሌን ከዚህ በኋላ ህይወቴንም ለሰጣት ሳልሰስት ለሰጣት ከሷ ጋር ደስተኛ ሆኜ ለመኖር ዝግጁ ነኝ ፍቃደኛም ነኝ ይሄን ነገር ደግሞ አባዱ እሳቸው መክረውኝ ምን ብለውኝ ብዙ ነገር አስተምረውኛል ያ በሰዓቱም ትንሽ ስሜታዊ ስላልሆንኩኝ ፍቃደኛ አልነበርኩም አሁን ላይ ግን እግዚአብሔር ይመስገን ፍቃደኛ ነኝ አባ ብዙ ነገር አስተምረውኛል እኔ ፍቃደኛ ነኝ ማ እንደልተርገኝ ላርግሽ ኢንተርቪው ችግር አለው አይ ደስ ይላል መታረቃችሁ በመሐልኛ አሽቃብጠን ቀረን እንጂ ብዙ ሰዎች አሽቃብጠው ቀሩ አፍልቼ ነበር ይበል በነገራችን ላይ ኩላሊቱን የሰጠው ልጅ ነው አስተዋወሳችሁት እሱ ማለት ነው ኩላሊቱን በሰጠው ቅጽበት ላይ ብዙ ነገሮች ተወርቶ ነበሩ ወንድ ልጅ ላይ ብዙ ነገር ተወርቶ ነበር ሴቶች ክፋታችሁ ተብሎ በእናንተ ላይ ብዙ ነገር ተወርቶ ነበር ዛሬ ደግሞ እነሱ ሁለቱ ተገናኝተው ተግባብተው ሲኖሩ በመሐልኛ አሽቃበጠን ቀረን ህመም ነው እኔ ምንም ማለት ሁሉም ሐሳቢን አልጨረስኩም ማለት ነው እግዚአብሔር አምላክ ለሁላችንም ቀንና ማስተዋል ልብን ለሁላችንም ይስጠን 10 ጊዜ ኦዱ አድርጋችሁ ታጥባችሁ ዱዓ ብታረጉ 10 ጊዜ ነጭ ቀሚስና ነጭ ነጠላ ለብሳችሁ በተክርስቲያን ብትሄዱ ልባችሁ ክፋት ካለ ዘረኝነት ካለ ምቀኝነት ካለ እመኑ አላህም ጸሎታችሁን አይሰማም እግዚአብሔር አምላክም ጸሎታችሁን አይሰማም ስለዚህ ሁላችንም በየራሳችን መውጣት ያለብን ነገር ልባችንን ንጹህ ልናረግ ይገባል ልባችንን ቅል ልናረግ ይገባል ዘረኝነትን ጥላቻን ክፉ መንፈስን በየቤታችሁ ለልጆቻችሁ እምትሰብኩ ሰዎች አላህ የሚፈልገው የልብን ንጽህናን ነው የውጭ ንጽህናን አይደለም እግዚአብሔር አምላክ በተክርስቲያናችን የምትፈልገው የላይ ንጽህናን አይደለም የውስጥ ንጽህናን ነው ወገኖቼ ሀገራችን ኢትዮጵያን እናትና አባቶቻችን ብዙ መስዋዕትነት አንድ ሆነው ተከባብረው ለዚህ አቁመው ያስረከቡንን ሀገር እኛም አንድ ሆነን በሃይማኖትም በሁሉም አንድ ሆነን ተከባብረን ተፋቅረን ተዋደን ፍቅርን ሰብከን ሀገራችንን ለመጪው ትውልድ ልናስረክብ እባካችሁን በእግዚአብሔር ስም እለምናቸዋለሁ ሙስሊሞችን በአላህ ስም አንዳንድ ክርስቲያኖች ግን ያላቸው ክብር ቁርአንን ራሱ አይነኩም በነገራችን ላይ እንደዚህ የሚሳደቡ አይነት ሴቶች ሁሉ አይታችኋል ከዚህ በፊት አንድ ቲክቶክ ላይ በጣም የምትሳደብ አንድ ልጅ አለች እንኳን በባለጌ ነገሮች ለሷ ሰላምታ ማለት ትችላላችሁ በዛ መልኩ ትሳደባለች ግን ቁርአን ሲመጣ ቁርአንን አለካም ብላ በልብሷ እንደዚህ አርጋ ነው ለሷ ያስተላለፈችው አንዳንድ ክርስቲያኖች ላይ የምናያቸው ነገሮች እጅግ በጣም ይገርማል እጅግ በጣም ያስደንቃል እቺማውን በሶፍት ይዛ ነበር ቁርአኑን ከተመለከታችሁ ይሄ ማለት ምን ያክል ክብር እየሰጠች እንዳለ የሚያሳይ ነው ሲቀጥል ደግሞ በሀገራችን ደረጃ ያአጼዎችን ታሪክ እንደግማለን ብሎ ብዙ ጊዜ ይዝታሉ ይሄ ነገር ደግሞ ለምን እንደሆነ አይገባንም ድጋሚ ደግሞ አሁንም በትግራይ አክሱም አካባቢ የተነሳው ውጥረት ደግሞ እጅግ በጣም ይገርማል አሁን ህዝቦች ደግሞ ተነስተዋሉ ሰላማዊ ሰልፍም እስከ መውጣት ደረጃ ደርሰዋል ሙስሊም ከሆንክ የሙስሊሞች ነገር ሊያሳስብ ይገባል የአክሱም ከተማ ሙስሊሞች መላው የኢትዮጵያ ህዝብ ድምጽ እንዲሆናቸው ይድረሱልን ተማጽኖ እያቀረቡ ይገኛሉ በትግራይ ክልል በአክሱም ከተማ የሙስሊም ሴት ተማሪዎች ሂጃብ ካላወለቃችሁ አትማሩም በመባላቸው ከአንድ ዓመት በላይ ከትምህርት ገበታ ውጪ ሆነው መቆያታቸው ይታወቃል ጉዳዩ አሁን ላይ መፍትሄ ከማግኘት ይልቅ በአካባቢው ሙስሊሞች ላይ ሌላ አደጋ መደቀኑ ተገልጿል መሬት ተሰጠናችሁ ልትኖሩበት እንጂ መስጂድ ሰርታችሁ ልታሰግዱበት አይደለም አዛን የሚባል ነገር ማስማት እንፈልግም ከዚህ ሀገር ማለትም ከአክሱም ለቃችሁ ውጡልን ብትፈልጉ ወደ ሳውዲ አረቢያ ብትፈልጉ ወደ ሽሬ መሄድ ትችላላችሁ እናም ሀገሩን ለቃችሁ ውጡ ሂጃብ የሚባል ነገር የማይቻል ነውና እንዳታስቡት የሚል ዛቻና ማስፈራሪያ እየተፈጸመባቸው ይገኛል በጣም የሚገርማችሁ ነገር ደግሞ እነሱም እንደዛ ሆነው አልተኙም ተነስተዋሉ በአንድነት ሰላማዊ ሰልፍን እየወጡ ነው የሚገኙት ናጽነት ንሁለትና ምስ ውጻዓደው ንበል ንፍትሒ ንጸውዕ ሂጃብ ክትገብር እያ ትምህርታውን ትመሃር እያ ፍትሒ ንናሃትናን ናጽነትናን ሁሉ አላሁ አክበር በቃ ሁሉ ጊዜ ሁሌ
ትርክት የምንሰማው የሃይማኖት እንትን የምንሰማው ወደ ሰሜን ደሞ ብላችሁ ደሞ አዛን መስማት አንፈልግም አላችሁ እንጂ ሂጃብ እንዲለበስ አንፈልግም አላችሁ ከፈለጋችሁ እዛ ሳውዲ ሂዱ አላችሁ ምን አይነት ግን ያስተሳሰብ ጭንቅላታችሁ ምን አይነት እንደሆነ አላቀም እኔ ወላሂ ለአዚም እዚህ ቲክቶክ ላይ አሁን ስሜታዊ ሆኖ ከሚናገሩ ሰዎች መሃል አንዱ ነኝ እኔ በስነ ስርዓት መናገር አልችልም እንደዚህ አይነት ነገር እንዴ እናንተ እንዴት ነው የራሳችሁን ወገን እየጨቆናችሁ የራሳችሁን ብሔር እየጨቆናችሁ የፖለቲካል ጥያቄ የምትጠይቁት እንዴ አዛንና ሌላ ነገር በምን ይገናኛል እንኳን መቀሌ እንትን አይደለም አክሱም አይደለም ጀርመን ውስጥ እኮ አዛን ይወጣል እኮ እነዛ የእስላም ጠል ብለን የምናስባቸው ወላሂ ብየመላለሁ ከምዕራባውያን በላይ ሰሜናውያን እስልምን ትጠላላችሁ እዚህ ኢትዮጵያውያን ማለት ወንድምና እህቶቻችን እንዴ ምን አይነት ነገር ነው በ21ኛው ክፍለ ዘመን እየኖራችሁ ልክ በ11ኛው ክፍለ ዘመን አይነት አስተሳሰብ ልክ እንደ አጽዎቹ እንደ ጀግኖቻችሁ ምናምን እስልምናን መጨቆን ትፈልጋ እስልምናን ማጥፋት እስልምና የሚጠፋ ነገር አይደለም አዛን አልሰማም ጆሮ ወንድፈ ነው ከፈለግ ወይ ቁረጠው እንዴ ሴት ልጅ በግድ ካልተገላለጠች በግድ ዝሙተኛ ካልሆነች በግድ በሽታ ካላመጠች እንዴ እናንተ ይደብራችሁም እንዴ ይሄን ቆቅልሽ እየገባን አይደለም ፖለቲካና ስልጣን ፍለጋ ተምታቶባችኋል ይሄን ነገር የሚያደርጉት እነዚህ ሰዎች ስልጣን ፍለጋ የፖለቲካ ጉዳይ ይመስላችኋል ይሄ ሞኝነት ነው የሆነ አካል ራሳችሁ ላይ ያነሳችሁ ስልጣን ወደ ስልጣን መምጣት ይሄ የማይታሰብ ነገር ነው ከመንግስት ጋር ያላችሁን ችግር እዛው በመንግስት ደረጃ መፍታት ካልቻላችሁ ወደ ህዝቡ መጣችሁ ህዝቡን የሆነ ነገር ያረጋችሁ ህዝቡ ነገር ማን እናንተ ሊመርጥ ነው ምን አይነት የፖለቲካ ይዘን የተነሳ ነው እኔ እጅግ በጣም ነው የሚገርመኝ እነዚህ ሰዎች አሁን ወደ ስልጣን ቢመጡ እንደነዚህ አይነት ነገሮች ላንሰማ እንችላለን ምናልባት በውስጥ ሊሰሩት ይችላል ግን ስልጣን ላይ ለመምጣት ደግሞ ይሄንን ነገር መጠቀማቸው ይድድብናቸውን ጫፍ ነው የሚያሳይ ከሀገራችን ደግሞ ወጣ ስንል እስራኤልና ጋዛን እንመለከታለን እስራኤልና ጋዛ አዲስ ጦርነት ጀምሯል ወይም ደግሞ ሲስፋየሩን ብሬክ አድርጓል እየተባለ ነው የተኩስ አቁም ስምምነቱ ተጥሷል ብዙ ተስፋ ተደርጎበት የነበረው በእስራኤልና በሐማስ መካከል የተደረሰው የተኩስ አቁም ስምምነት የተጣሰ ሲሆን ሁለቱም አካላት አንዳቸው ሌላቸውን እየከሰሱ ይገኛል የእስራኤል ጦር በተለይም ደግሞ ሐማስ ጸረ ታንክ የሆኑ ሚሳኤሎችን አስወንጭፋል ሲል ሐማስ በበኩሉ ደግሞ እስራኤል የተኩስ አቁም ስምምነቱን በመጣስ በራፋም የአየር ላይ ጥቃት ፈጽማለች ብሏል ከሁለት ዓመት በላይ የነበረው ግጭት ከ68000 በላይ ሰዎችን በጋዛ ሰርጥ ውስጥ ገደለ ሲሆን አሁን ላይ የተኩስ አቁም ስምምነቱ መጣስ ደግሞ ሌላ ስጋትን ፈጥሯል እጅግ በጣም ይገርማል አይሁዶችን ማመር ራሱ ሌላ በሽታ ነው ይባላል አይሁዶችን አትመኑ እንዴትም ቢሆኑ ይባላል እነዚህ ሰዎች አሁንም ደግሞ ከስራቸው አልተቆጠቡም ድጋሚ ጦርነትን ለመቀስቀስ እያሰቡ ነው ተብሏል አላህ መልካሙን ነገር ያሰማል ወደ ሀገራችን ስንመለስ ደግሞ እጅግ በጣም በሚሊዮኖች የሚቆጠሩ ኦር በመቶ ሺዎች የሚቆጠሩ ህዝቦች መንገድ ላይ ወጥተው የጀናዛውን ሽኝት አርጓሉ እጅግ በጣም በጥሩ ንግግራቸው የሚታወቁ ዓሊማችን ኦር ዳያችን ኦር ብዙ ነገራችን ብለን የምንጠራቸው ኡስታዛችን ከዚህ ዓለም በሞት በመለየታቸው እጅግ በጣም አዝነናል እስቲ ከንግግራቸው ውስጥ አንዱን ልጋብዛችሁ እኛ ሰው ምርጫ የለኝ ሙስሊም ክርስቲያን በየልማት አገራችንም የለም እንደ የዘንያ ሙስሊሙም ክርስቲያኑም እኩል ነው ዲሃውም ሀብታሙም እኩል ነው ባለስልጣኑም ሌላውም እኩል ነው የዘንያ እንዲህ ያለ ነውና እንዲህ ያለ ላርገለት ለብቻ ክብሮት ለሰጠው የሚል ሐሳብ የለኝ ምን የዘንዳ እንዲህ ያለኝ ስለዚህ ለሁሉም ምን ያላሳለው አዝናለሁ ምን ያልባች ይሄ ይሆናል እንጂ ያበላውት የለኝ ያጠጣውት የለኝ ገንዘብ የሰጠውት የለኝ ያልኩለት የለኝ ሁለተኛ ደግሞ የሰናገርም ደግሞ ይሄ ነገር ተቀባይነት ያገኝ ይሄን ነገር ሰው ይወደደው ያለናገርም
ትክክለኛው ነገር ለህዝብ የሚጠቅመው ለሀገር የሚጠቅመው ለመንግስት የሚጠቅመው ይሄ ነው ብዬ እንደዚህ የሚናገሩት ዓሊማችን እንደዚህ ለሀገራችን ወር ለህዝባችን ትሁት የሆኑት ዓሊማችንን አንዳንድ ሙስሊሞች ደግሞ ለምንድን ነው የሚጠሉት? በመሞቱም እኔ ሐቂቃ ደስተኛ ነኝ። አልহামዱሊላህ الذي اراح الله منه العباد والبلاد والله ደግሞ እንደ ሀገራችን እንደው እንደዚህ እንደ ሰውዬ ፊትናን የረጨና ለአህሉ ሱና መርዝ የሆነ ሰው በእድሜም አይችም አላቅም። ከዛ አንፃር انا فارح والله فرحت እሳቸው በመሞታቸው እጅግ በጣም ደስተኛ ነኝ ብሎ የሚያወሩ ብዙ አካላት አሉ። ሰው ሲሞት መደሰቱ አሪፍ ነው ብዬ አላስብም። ምናልባት አቂዳችን ሊለያይ ይችላል። እሳቸው ሞሊድ አክባሪ ብዙ ነገር ሊሆኑ ይችላሉ። እኛ ደግሞ ያንን ነገር ላናደርገው እንችላለን። ግን በዚህ ያክል ደረጃ ጥላቻ አስፈላጊ ነው ብዬ አላስብ። ለሁሉም ነገር ዓሊሞችን መንካት እጅግ በጣም ከባድ ነው። ወላሂ እንደ ቀልድ የምናወራቸው ነገሮች አይደለም። 20-30 አመት የባዳ ሀገር ቁጭ ብለው ነው ቀርቶ የመጡት። በዛ ላይ ሁሉም ዓሊሞች ካወቃቸው ጨጓራ በሽተኛ ናቸው። ቢኮዝ ምግብ አያገኙም። ሁሌ ምግብ አግኝቶ አይደለም የሚበሉት። ያንን ነገር የሚያደርጉት ኪታብን ለመቅራት ወደናንተ ዕውቀትን ለማስተላለፍ ሲሞክሩ ነው። እንግዲህ ይሄ ሁሉ ስትራግሎችን የሚያገኙአቸው 86 አመት ሊሞላኝ ነው። ለሊት እንቅልፍ የለኝም። ለ2 ሰዓታት ብቻ ነው የምተኛው። ቀሪውን አለቅስበታለሁ። ለምንድነው ብዙ ለማን ቆይበት የምንጋደለው? ለምንስ ነው የምንጫረሰው? በጣም ያሳስበኛል፣ ያስለቅሰኛል። ሰውነት ይቀድማል። ቅድሚያ ሰው ሁኑ። ከሃይማኖት ሰውነት ይቀድማል። ከዘርም ሰውነት ይቀድማል። አላህ ሰውን ከሁሉ አስቀድሞታል። ሰው ሊሰደድ ሊገደል ሊናቅና ሊሰቃይ በፍጹም አይገባም። የክብር ዶክተር ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ የተናገሩት ንግግር ነው። ስለራሳቸው ታሪክ እንደዚህ ሲያወሩ የሰሙት አንዳንድ ክርስቲያኖች እጅግ በጣም እየተገረሙ ነው። ስለራሳቸው ታሪክም እንዲህ ብሎ ያወራሉ። አልበላም፣ ራትም በልቼ አላውቅም፣ ምሳም በልቼ አላውቅም። ጠዋት ቡን ሲጠጣ ብቻ አንዲት ቆሎ ትንሽ ቀምሳለሁ። ራትና ምሳዬን ለደረሶች ለተማሪዎች ነው የምሰጠው። እነሱ ናቸው የሚበሉት። 6 አመት 6 ወር ተቀመጥ ራት ምሳ በልቼ አላውቅም። አንጥፌ ደግሞ ተኝቼ አላውቅም። ሌሊትም ጥናት ነው፣ ቀንም ጥናት ነው። ሁለተኛ ደግሞ ፍቅህም ሆነ ነህውም ሆነ እንዲህ ሲያወሩ የሰሙት አንዳንድ ክርስቲያኖች ደግሞ የራሳቸውን መልእክት እያስተላለፉበት ነው። የራሳቸውን መርዝም እየረጩበት ነው። ሀጂ ዑመር ኢድሪስ አርፈዋል ጋይስ። እኔ ምንም እንኳን ክርስቲያን ብሆን በእኛ አባት ሞት እጅግ በጣም አዝኛለሁ። እስልምና እንኳን የተሳሳተ እምነት ቢሆን እንኳን እርሱ ግን ገሃነም እንዳይገቡ እግዚአብሔር ምሕረቱን ያድርግልዎት። ለቤተሰቦቹ መልካም መጽናናትን እመኛለሁ። ኳስ አይቼ ሊቨርፑል ስገባ ነው አሁን ማረፎትን የሰማሁትና እሺ አሁን ለማን እናልቀስኛ? ተመልሰን ለልጁ ነው የምናለቅሰው ወይስ ለእሳቸው ሞት ነው የምናዝነው? ምን ይሻላል? እሳቸው እኮ ኢነ ዲነ ኢንደላሂ ልእስላም በሚባል ሃይማኖት ነው የሞቱት። አንተ አልቅስ እንጂ ወደ ራስህ ህይወት ተመለስ። እንደዚህ አዛኝ መስለ መርዝህን አትርጭ። ስለ ሃይማኖት የማታውቅ ከሆነ እስቲ ለማጣራት ሞክር። አላህ ሱብሓነሁ ወተዓላ ክብር ምስጋና ይገባው። ለዚህ ጠማማ ሼክ ተብየው ዑመር ገነቴ ላገለገለን አልሐምዱሊላህ والله ارتحنا عليه من الله ما يستحق። እንደዚህ ክርስቲያኖቹ ላለቀሱላቸው ዓሊም ደግሞ አንዳንድ ሙስሊሞች ደግሞ ያልሆኑ ነገሮችን እየተናገሩ ነው። በዚህ ያክል ደረጃ ጥላቻው አስፈላጊ ነው ብዬ አላስብም። አንዳንድ ክርስቲያኖች ደግሞ ምን ይላሉ? ገነትና ሲኦል ለሁሉም እምነቶች እኩል ቢፈጠርም ሙፍቲን በነይታ አላህም እግዚአብሔር እንደሚወዷቸው አልጠራጠርም። ለምን አትሉኝም? የአንድ እምነት መለኪያው ከዶግማው ባሻገር መልካም መሆኑ ነው ለወገን ለሀገር። ታዲያ ሙፍቲ ሀጂ ይፈልቅ ይመስል ካንደበታቸው ማር እሳቸው ሲሰብኩ እስላም ክርስቲያኑ ባንድ ነው የሚማር። እመቤቴ ሙፍቲ ሀጂን ካንጀት የወዳቸው ነበር። ምን አለ መልካም ሰው ይሞት ባል። ይገርማል። እንደዚህ ክርስቲያኖችም እየመሰከሩ ባሉበት ሰዓት ከአንዳንድ ሙስሊሞች ደግሞ ምን ሰማቸው ነገር ጥሩ አይመስለኝም። ዓሊሞቻችን በዚህ ያክል ደረጃ ደግሞ ማልቀሳቸው ለሳቸው ምንን ይዟል? ምንም ሚስጥር ደግሞ በውስጡ አካቷል። ዛሬ እሳቸው ተይዞ ማየት እሳቸው ታመው ማየት ያማል። ኢዘን ለእያንዳንዱ ሙስሊም ዓለም ላይ ላለ ኢትዮጵያዊ ሁላ መልእክቴ
ትላንትና እኔ አልጋ ላይ በነበርኩኝ ጊዜ ባደረጋችሁት ዱዓ ባለቀሳችሁት ለቅሶ ድኜ ተመልሼ ፊት ለፊታችሁ ቆሜያለሁ። ሼኻችንንም ሁላችንም ሌት ተቀን ካስታወስንና ዱዓ ካደረግን ተመልሰው ወደ ዳዕዋቸው ይገባሉ፣ ወደ ፈትዋቸው ይገባሉ። ዓሊሞቻችን ከመሞታቸው በፊት እንደዚህ ያለቀሱ ህዝቡ ዱዓ እንዲያደርግላቸው እየለመኑ ነበር፣ ህዝቡን እያስታወሱ ነበር። ግን የአላህ ስራ ከዚህ በፊት ደግሞ እሳቸው ከተናገሩት ውስጥ አንድ ቃል ነበር። ሃይማኖት እኮ የበላይና የበታች የለውም። ኢነ ዲነ ዐንደ አላህ አልኢስላም። ኡስታዜ እዚህ ጋር ትንሽ አይ ዶንት ኖ ምንን አስቦ እንዳወሩ አላቅም። እሳቸው የሆነ ነገር አስቦ ሊያወሩት ይችላል። ይሄ ነገር ግን በሚታይ ደረጃ ከሆነ እጅግ በጣም ትልቅ ስህተትን በውስጡ አምቆ ይዟል። ግን ምን እንዳሰቡ ምን አስቦ ለማውራት እንደፈለጉ ባላቅም ንግግራቸው እዚህ ጋር አላኩሊ ሐሊን ስህተት ይመስለኛል። አላህ ዘንድ የሰው ልጅ እኩል ነው። የሃይማኖት አባት፣ ባለስልጣን፣ ሀብታም፣ ድሃ፣ እመምተኛ፣ ጤነኛ አላህ ዘንድ እኩል ናቸው። ፈጣሪ ጌታ ዘንድ እኩል ናቸው። ይህንን ተግባር ላይ እስታላዋልን ድረስ 100 ጊዜ ብንረፈልፍ 100 ጊዜ ብናደርግ በሺ የሚቆጠር ብናደርግ ፈጣሪ ጌታ አይሰማንም። ይሄን ማወቅ አለብን። መጀመሪያ ልባችንን ንጹህ ማድረግ አለብን። ሁለተኛ ስራችንን ንጹህ ማድረግ አለብን። ተተንኮል መመለስ አለብን። ተምቀኝነት መመለስ አለብን። መከባበር አለብን። መተዛዘን አለብን። አንዱ እየበላ እየሟጠጠ አንዱ ንብረት አንዱ እየወሰደ አንዱ ጦማዳሪ ነው። አንዱ ስንት ቦታ ያለው አንዱ መውደቂያ አንድ ክፍል የሌለው ነው። በዚህ ነው እንደ አላህ የሚያዝነው። በዚህ ነው እንደ አላህ የሚያዝነው። ገና ተወደፊት የሚመጣ አላህ የደቀነው ያስተበዋል ይመስላል። ይህም በቂ አይመስለንም። እውነቱን ሐቂቃውን ስናየው ይመለስልኛል እንደሆን እኛ እንመለስ እኛ እንመከር። አለዛ እንደ መሻይኾቻችን እንደ ቀድሞ አባቶቻችን እንደ ዓለም እንዲህ የሚያንቀጠቅጥ ነገር የለም። በሸኾቻችን አንድ አደጋ የመጣ እንደሆነ አንድ ሸኽስ ተደረሰው ይበቃል። አንድ አካባቢ ሶደቃ ይመልሰዋል። የአንድ አካባቢ ዱዓ ይመልሰዋል። ታዲያ እንደው ብንረፈልፍ ይሆናል እንዴ? ብንረፈልፍ አይሆንም። መመለስ አለብን። መሪውም ይመለስ፣ ተመሪውም ይመለስ። የሃይማኖት አባቶች ይጸጸቱ፣ እንጸጸት። ወጣቱ ይመለስ፣ ሴቱ ወንዱ ይመለስ። ፈጣሪ ጌታ ይሰማናል። እኛ ዱዓችን የማይሰማበት ምክንያት የለም። ተተመለስ። አላህ ሀገራችንን ሰላም ያርግልን እላለሁ። አላህ ሀገራችንን ሰላም ያርጋት። ሰላሙ በጣም ርቆናል። ትልቁ ነገር እሱ ነው። በዚህን ያክል ደረጃ የእስልምና ጥላቻን እየነዙ ነው እነሱ። እኛ ለነሱ ዱዓ እናደርጋለን፣ እነሱ ደግሞ በተቃራኒው እስልምና ከሀገራችን እንዲወጣ የሚሉ መፈክሮችን ይዘው ተነስተዋል። ምስራች አለ አርፈዋል። እንዴት አባቱ ደስ የሚል ቀን ነው በእናታችሁ። ቀኔን አሳመረው አይደል እንዴ? አንድ ደጋሚ ሲሄድ ሲሸኝ ወደማይመለስበት አቦ ይመችህ። ታመሙ እንጂ እሳቸው እንዳልከው አልሞቱም። አንተ ግን እንደሞትክ ለዛውንም በቁም ግልጽ ምስክር ነው። ይሄ ያውኑ ፖስት በጣም አሳዘኑኝ። እናትና አባተ ስዕል አድኖ አድርገህ ፕሮፋይልህ ላይ ሙስሊም ክርስቲያኑን አጣልተህ ልትለያይ ብዙም አትጋጋጥ፣ ብዙም አትሰቃይ። ከመሞታቸው በፊት አንዳንድ ሰዎች እንደዚህ አይነት መልእክትንም እያስተላለፉ ስለነበር ነው ብዙዎቹም እየተደሰቱ እንደሆነ እየገለጹ ነው። ይሁን እንጂ እሳቸው ከሞቱ በኋላ ደግሞ የእሳቸው መቃብር የት ይሆናል የሚለው ደግሞ እጅግ በጣም አነጋጋሪ ሆኗል። ለብቻ ለምን እንዲቀበሩ ተፈለገ የሚለው ትልቅ የሆነ አደጋን ደቅኗል። በሐጂ ጉዳይ አላህ ጀነተል ፍርደውስን ይወፍቃቸውና እየተሰማ ያለ አንድ ዜና አለ። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት በማድረግ ለሚመለከተው አካል በማድረስ ግዴታችንን እንወጣ። እሱም የሚቀበሩት ወይም የቀብር ስነ ስርዓቱ የሚካሄደው በቅጥር ግቢያቸው ወይ በቤታቸው ግቢ ውስጥ መሆኑ እየተነገረ ይገኛል። ያም የሚሆንበት ምክንያት በወስያቸው ወይም በኑዛዜያቸው ምክንያት ነው ተብሏል። ይህ ነገር በጣም ከባድ ነው። በሐያት ሳሉ በሙስሊሙም በሌላውም እምነት ተወዳጅ የነበሩት ሐጂ ከሞቱ በኋላ ቀብራቸው ማይጠበቅ ከሆነ
በእውቀት አናሳ የሆነው ማህበረሰብ በቀብራቸው ዙሪያ የማይሆኑ ተግባሮችን ሊፈጽሙ ስለሚችሉ ይህ ነገር ታስቦ መፍትሄ እንዲሰጠው የሚመለከተው ሁሉ በማድረስ ኃላፊነታችንን እንወጣ። የናንተን ሐሳብ አስተያየት ኮሜንት ላይ አስቀምጡልን። ወሰላም አለይኩም ወራህመቱላሂ ወበረካቱ። ይሄ ነገር የብዙዎቻችን ፍራቻ ነው። ሰዎች እንግዲህ ከውዴታ አንፃር ሌላ ነገሮችን ይሰራሉ የሚለው ትልቅ አደጋ እንደቀኗል። ዓሊሞቻችንም ይሄንን ነገር ፈርተው ፈትዋ ሰጥተዋል። السلام عليكم ورحمة الله وبركاته. شريعتنا يتوجز يهون تكبر نو بحاجي مفتي موت بالنازنم عند مسلم الله يزن الله جل وعلا نجرجن يساتشو موتن أسكتلو نزازياتشو تبلو بيتسبوتشاتشو ويم أجاروتشاتشو وداجوتشاتشو يساتوت مجلج عبد يم يسكفنا بشريعتنا وجز يهون تكبر نو ነብያችን አለይሂ ሰላም لا تجعلوا بيوتكم መቃብር ብለዋል ቤታችን መቃብር አታድርጉት ብለዋል ስለዚህ አንድ ሙስሊም የሆነ ሰው በሚሞትበት ሰዓት ላይ መቃብር ቤቱ ላይ መቃብር መስራት ወይም ደግሞ ማድረግ አይፈቀድም በሸሪዓ የተከለከለ ነገር ነው ይሄ ነገር ለብዙ ነገር በር መክፈቻ ይሆናል ለሽርክ ነገሮች ሰዎች በነጻነት ሽርካቸውን እንዲፈጽሙ ወይም ደግሞ ይሃን ቀብር እንዲያመልኩ በቀብር ዙሪያ ላይ ድንበር እንዲያልፉ መንገድ ይከፍታልና ይሄን ነገር አስቡበት አሁኑኑ አስባችሁበት እልባት በሰጡት የተሻለ ይሆናል ምክንያቱም በሸሪዓ የተወገዘ ነገር ወሲያ ቢኖርም ንዛዜ ተናዛዋሉ ቢባልም ወሲያ ቢኖርም ከወሲያው ወይም ከንዛዜው ሸሪዓው ነው የሚቀድመውና የተወገዘ ነገር ማውገዝ ይሄ የሁላችንም ኃላፊነት ነው አላህን ፍሩ በጣም ከባድ የሆነ ነው ለብዙ ሰዎች መንገድ መክፈቻ ነው የሚሆነው ጣውት እንዲደረግ ፈልጋችሁ ነው እንዲመለክ ፈልጋችሁ ነው ምንድነው የታሰበበት ነገር ሸሪዓው ነው የሚቀድመው ወይስ ወሲያው ነው የሚቀድመው ይሄን ነገር ማገናዘብ ያቀታችኋል የሚል እምነት የለኝምና ይሄን ነገር ባስቸኳይ እልባት እንድትሰጡት እኔ የራሴን ኃላፊነት ለመወጣት ያህል ነው الله እንግዲህ ቀጥተኛው መንገድ አላህ ሁላችንንም ይምራን والسلام عليكم ورحمة الله وبركاته ዓሊሞቻችን ከመቀበራቸው በፊት እንደዚህ አይነት ፍራቻ ስላላቸው ይሄንን ነገር ህዝቡም ለማድረግ ወደኋላ እንደማይል ይታወቃል ህዝቡ ከዚህ በፊትም ብዙ ነገሮችን ያደረገ ነው ይሄንን ነገር ማድረጉ ስለማይቀር ድጋሚ ያሳሰቡ ነው የሚገኙት ይሄ ነገር ደግሞ እንደ ክፋት ተርጉሞ ደግሞ ሌላ ነገሮችም የሚያወሩ አካላት ደግሞ አሉ ቀጥሉ ስለ ወሲያ ቀብራቸውን በተመለከተ እንደሚታወቀው አንደኛ ሸርዓን ለሸርዓ መሰረት ንዛዝ ያላቸው ወሲያ ያላቸው እሱም ደግሞ በተግባሩ ተረጋግጦላቸው ቦታቸው ላይ አንድ ሽካሪ የቀብር ቦታ ተፈቅዶላቸዋል ይሄ ህጋዊ የሆነ መሰረት ያዘ ነው እንደ ሸሪዓ ሲታይ ደግሞ እዚህ ቦታ ላይ ነው ቀብሬ ብለው እሳቸው ታሉ በሐያት ያስቀመጡት ንዛዜ ነው ሸሪዓም የሚቀበለው ነው ይሄንን ሸሪዓም የሚያስከብረው ስለሆነ ተዛም አንጻራዊ ደግሞ በዶክመንት የተረጋገጠ ያ ቦታ የተፈቀደላቸው ማስረጃ ያለው ካርታም የተዘጋጀለት ያ ቦታ አንድ ሽካሪው ላይ የቀብር ስነ ስርዓት ትልቅ ችግር የሆነው ይሄ ነው ትልቁ ችግር እዚህ ጋር ነው አንድ ሽካሪ ለምን አስፈለገ የሚለው ትልቅ ጥያቄ ፈጥሯል አንድ ሽካሪው ለምን አስፈለገ እዛጋ ሰዎች እንደ ዒባዳ እዛጋ የሆኑ ነገሮችን እንዲያደርጉ ተፈልገው ነው ወይስ ደግሞ ምንድነው አንድ ሽካሪው አንድ ህይወት ለሌለው ሰው ምን ያረጋል የሚል ከባድ ጥያቄ እየተነሳ ነው አላኩል ሐሊም ምን እንደሆነ ለምን እንደሆነ ትክክለኛ መረጃውን አልያዝኩትም ጥሩ ዜናዎች ሲወጡበት በዚህ ነገር ላይ አንዳንድ ዜናዎች ሊለቀቁ ስለሚችሉ ነገ ወይ ከነገ ወዲያ አፕዴት አረጋቸዋለሁ የሽኝት ፕሮግራማቸውን ደግሞ አላሳየዋችሁም መስታወት ተመልከቱ
እንደተመለከታችሁ ነው እሳቸው እየተሸኙ ነበር። ከዚህም ባለፈ ደግሞ አንዳንድ ዓሊሞችም ሌላ ነገሮችን እያወሩ ነው። እና ዑመር ኮምበልቻ እነዚህ ሙስሊሞች አይደሉም አስለን ማለት ነው። ለእንደዚህ አይነት ሰዎች አሁን ለካፊር ተራሁ ማረግ አንችልም፣ ተከልክለናል። እነዚህም ሰዎች ካፊር ናቸው በጥቅሉ ማን ሩአሳ ነው። ይሄ ሙቀሊዱን ሙአዊሉን ወይንም ጃሂሉን አይደለም። ሩአሳ የሚባሉት እንደነ ዑመር ኮምበልቻ አይነቱን እንደነ ቀዳሙ ሙፍቲ የሚባለውን እንደ ጧሃ የሚባሉት እነዚህ ሰዎች ሙስሊሞች አይደሉም። ሽዕቱም አማበይቱ ምክንያቱም ቁርአንና ሐዲስን የኻለፉ ሰዎች ናቸው። በዋል ናቸው ጠመሙ ወንጆች። እንደዚህ አይነት ወሬዎችንም እየሰማን ነው። እሺ እንቀጥላለን። ሱብሃንአላህ በጋዛ እስረኛ የነበረው እስራኤላዊ አሌክሳንደር ቱርባኖቭ ወደ ሀገሩ ወደ እስራኤል ከተመለሰ በኋላ ስለ ጋዛውያን ስለ ፍልስጤማውያን የሰጠው መግለጫና ምስክርነት በጣም ልቤን ስለነካኝና ስለማረከኝ መግለጫውን ወደ እናንተ ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ ተከታተሉት። መግለጫው እንዲህ ይላል። ደግነታችሁ ለዘላለም በነፍሴ ላይ ታትሞ ይኖራል። 498 ቀናትን በመካከላችሁ አሳልፌያለሁ። የደረሰባችሁን ጭቆናና ጥቃት ተቋቁማችሁ ጀግንነትን ሰብአዊነትንና የእውነተኛ ክብር ትርጉምን ተምሬያለሁ። በቀኝ ግዛት ውስጥ ሆናችሁ ነፃ ነበራችሁ። እኔ ግን ነፃ ሆኜ ምርኮኛ ነበርኩኝ። ህይወቴን ጠበቃችሁልኝ። አባት ልጁን በፍቅር እንደሚይዝ ክብሬን፣ ጤናዬን፣ ሞገሴን ተንከባከባችሁ። መሬታቸው የተሰረቀና ነፃነታቸውን ለማስመለስ በሚታገሉ ሰዎች እጅ ውስጥ ሆኜ ሳለ የእኔ መንግስት እጅግ የከፋ የዘር ጭፍጨፋ እየፈጸመ ሳለ እንኳን እናንተ አልጎዳችሁኝም፣ አላዋረዳችሁኝም። ባይኖቻችሁ ውስጥ የሰውነት እውነተኛ ትርጉምን አይቻለሁ። በመካከላችሁ በመኖር የመስዋዕትነትን ዋጋ ተረዳው። ዘመናዊ ጅምላ ጨራሽ መሳሪያ ከታጠቀ ጦር ጋር ሞትን ፊት ለፊት ተጋፍጣችሁ እየሳቃችሁ አየኋችሁ። የተሰማኝን ሁሉ ለመጻፍ ዋጋችሁንና ቦታችሁን በትክክል የሚገልጽ ቃላትን ማግኘት አልቻልኩም። አውቃለሁ እምነታችሁ እስረኞችን በዚህ መንገድ እንድትይዙ በእርግጥ ያስተምራችኋል። ያ እምነት ምን ያህል ታላቅ ነው። እጅግ አስቸጋሪ በሆነ ጊዜም ቢሆን እንኳን ፍትህና ምህረት ውስጣችሁ እንደ መፈክሮች ብቻ ሳይሆን በእውነተኛ ባህሪያችሁ ውስጥ ሁኔታዎች ምንም ያህል ጨለማ ቢሆንም እንኳን በመርህዎቻችሁ ላይ መቼም አልተደራደራችሁም። ተመልሼ ከመጣው ተማሪ ሆኜ በመካከላችሁ ኖራለሁ። ምክንያቱም እውነቱን የተማርኩት ከህዝቦቻችሁ ነውና። እናንተ የመሬት ባለቤቶች ብቻ ሳትሆኑ የመርሆችና የፍትህ ባለቤቶችም ጭምር መሆናችሁ ተረድቻለሁ ይላል። አሁን ፍልስጤማውያን የትውልድ ምሳሌዎች የጀግንነት መገለጫዎች መሆናቸውን እኛም እንመሰክራለን። ድል ለፍልስጤም፣ ድል ለጋዛ። አልሰማችሁም? ሌላ ነገር ደግሞ ሰምታችኋል? እስቲ ይሄንን ነገር ስሙ። ፍልስጤም ወደ እስራኤል ቦዲዎች የተመለሱ ነው የሚገኙት። የእስራኤል ታጋቾች የሞቱት የነበሩት ማለት ነውና ከእስራኤል ደግሞ ወደ ፍልስጤም ወደ ጋዛ የሚመለሱትን ቦዲዎች አይታችኋቸዋል? እንደዚህ ይሄ ጎር ስታፍ ምናምን የሚዘገነኝ አይነት ሰው አይደለሁም። ይሄ ላይክ ዴድ ባዲ ማየት ምናምን ግን ከእስራኤል ወደ ፍልስጤም የተመለሱት ቦዲዎች ወይ ደግሞ የሞቱት እንትኖች ላይክ አስክሬናቸው ማለት ነው። እኔ እንጃ አንዳንዴ ባይመለስ ይችላል እንደዚህ አይነት ነገር። በእውነት ክሊር ሳይን ኦፍ ቶርቸር አለባቸው እንትኖቹ አስክሬኖቹ። እጃቸውን ተጠፍረው ወደ ኋላቸው እንደታሰሩ ነው የሞቱት። እጃቸው እንደታሰረ ምናምን you can see the bruises like ላያቸው ላይ የነበረውን ብሩዝ ሁሉ ይታይ ነበረ። እንግዲህ ከሞቱ ቆይተዋልና ፎቶቹ በጣም እንትን ናቸው። ሶ የተወሰኑ ፎቶች አይቻለሁ። የምርም ከሰዎቹ ከትክክለኛ ከሰዎቹ ጋር ፎቶ ጎን ለጎን እያደረጓቸው የተመለሱበት እነዛ ቦዲዎች ደግሞ እነዛ አስክሬኖች የተመለሱበት ሁኔታ እየተነገረ እንትን የተባለበት ማለት ነውና እጃቸው እንደታሰሩ ወራላ እጃቸው እንደተጠፈረ እጃቸው እንደዚህ እንደታሰረ ነው እንትን ያሉት የሞቱና ላይክ ዝም ብለው ይጣላቸው ነው ይመስለው። ብቻ እንግዲህ አሁንም እስራኤል ጀምረዋለች። ያው ትላንትና እንትን የተባለ ነበር። ያው እርግጠኛ አልነበርኩም የትኛው አካል እንትን ይበለው ሲስፋየሩን ብሬክ ያድርገው። እንደተነገረው ከሆነ ግን ያው የእስራኤል ፎርስ ነው እንግዲህ የእስራኤል ፎርሶች ናቸው እንትኑን ብሬክ ያደርጉት ሲስፋየሩን። አይዲኤፍ የሆነ ክሌም ያደርገው ነገር ነበረ። የታጣቂዎች ናቸው መጀመሪያ መተው ጥቃትኛ ላይ ፈጸሙት ከዛኛ መልስ ምት የሰጠ ነው የሚል ማለት ነው። እስካሁን ድረስ ኦፊሻሊ ኮንፈርም አልተደረገም። እሱ ብዙ እንትን ለማለት ሞክሬያለሁ። ኦፊሻሊ ኮንፈርም አልተደረገም። ያው እነሱ ናቸው ብሬክ እንዳደረጉት የሚነገረው። እስካሁን ድረስ ያው ቀጥሏል። የአየር ድብደባውን ቀጥሏል። የግራውንድ ሶልትም ይጀምራሉ ተብሏል። ምንም አይነት ኤድ እየገባ አይደለም። የራፋህ ክሮሲንግ ተዘግቷል። እስራኤል ዘግተዋለች ላልተወሰነ ጊዜ ሚል ዘግተዋለች የራፋህ ክሮሲንግን። ፍልስጤም ታጣቂ ቡድን ያው ስሙ መጥራት አልችልም እዚህ ላይ ቲክቶክ ይዘዋልና የፍልስጤም ታጣቂ ቡድን ደግሞ ቦዲዎችን እየፈለገ እንደሆነ ተናግሯል። የእስራኤል ሆስቴጆችን ማለት ነው። እነሱ ሙሉ በሙሉ ካልጨረሰ በስተቀር ያው እስራኤል ጦርነቱ እንደማታቆም ነው የምትናገረው። ክርስቲያኖች እንደዚህ ካወሩ ነገሩ ምን ያክል ከባድ እንደሆነ ይገባቸዋል ብዬ አስባለሁ። በዚህ ያክል ደረጃ በዚህ ያክል እንደ እንስሳ ገላ ፎቶዎችን እኔም ለመመልከት እድሉን ነበርኛ አይቼ ነበር። እዚህ ላይ ካመጣው ደግሞ ሌላ ችግር ይፈጥርብናል። ቻናላችን ትንሽ እንትኑ ስላለ እሱ ነገር ትንሽ ችግር ስለሚያመጣብን ትችዋለሁ።
ብቻ አላኩል ሐልን ብዙ ነገር ማሳያችሁ ነገር ነበርኝ ግን ምን እንደማድረግ ብቻ ግራ ገብቶኛል ኤኒዌይስ ቴሌግራም ቻናል ከፍተን እዛ ጋር ምን ለዋወጥ ይሆናል መረጃዎችንም እዛ ጋር ማቀበላችሁ ይሆናል ለዛሬ ያዝንላችሁ ፕሮግራም በዚሁ ይጠናቀቃል በቀጣይ ቪዲዮ እስከምንገናኝ ድረስ እስካሁን አብራችሁ ለቆያችሁ ሰዎች 1767,897 አመት ኑሩ አሚን በሉ በዚህ ሰዓት እርግማን ነው በዚህ ሰዓት ይሄ ሁሉ እድሜ በዚህ ሰዓት ምድር ላይ መቆየት እርግማን ይመስላል ኤልዌስ እስካሁን አብራችሁ ለቆያችሁ ሰዎች